ኢትዮጵያ በግድቡ ጉዳይ በአንድ በኩል ከግብጽ ጋር በሌላ በኩል በወደቡ ጉዳይ ደግሞ ከኤርትራ ጋር ተፋጣለች። ዓለም የኢትዮጵያን 2-1 ፍልሚያ ተመልክቷል። ኢትዮጵያን በተወካዮቿ በኩል 1-2 በተፋለመችበት መድረክ የመጨረሻ ውጤቱን አይታለች ማለት ይቻላል። በተቃራኒ ጎራ ደግሞ በጠላት የጠላት አንድ የመሆን አዝማሚያ ያሳዩት ተፋላሚዎቿ ግብጽና ኤርትራም በየፊናቸው የራሳቸው የመጨረሻ ያሉት ውሳኔ ላይ ደርሰዋል። በተለይም በወደቡ ጉዳይ የኤርትራ ውሳኔ የብዙዎች መነጋገሪያ ነው። ግብጽ የወደቡን ጉዳይ ወደ ዓለም አቀፍ ፍርድ ቤት ወስዳለው ማለቷን ተከትሎ ኢትዮጵያ በዚያው መድረክ ምላሽ ሰጥታበታለች። ኤርትራም በዚያው መድረክ ለኢትዮጵያና ለሌሎች የሚመለከታቸው አካላት ምላሽ ሰጥታለች። የሶስቱን ሀገራት ቀጠናዊ ጉዳይና ውጥረታቸውን እንመለከታለን። የፊት ለፊት ፍልሚያው መቼም የግብጽ መንግስት ማስፈራራት አይታክተውም። በዛትና መውቀስ እንዲሁም መክሰስ መደበኛ ስራው ነው። በግድቡ ጉዳይ ከ8 ጊዜያት በላይ የክስ ደብዳቤዎች በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ማስገባቱን የሚያሳዩ መረጃዎች አሉ። በመቶዎች የሚቆጠሩ ስብሰባዎችን አካሂዶ አንድ ቦታ ተስማምቶ አያውቅም። አሁንም ግድቡ ከተመረቀ በኋላ ሌላኛውን ዙር ትንቅንቅ ጀምሯል። ኢትዮጵያ ምላሽ በመስጠት ትንቅንቁን ተቀላቅላለች። በተመድ ጠቅላላ ጉባኤ ሁለቱም ሀገራት በተወካዮቻቸው አማካይነት ተፋጠዋል። የግብጽ የውጭ ጉዳይ ሚኒስትር ባደር አብደላቲ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ኢትዮጵያ በታላቁ ህዳሴ ግድብ ምክንያት በታችኞቹ ተፋሰስ ሀገራት የሚኖሩ የሚሊዮኖችን ህይወት አደጋ ላይ ጥላለች ብለው በመውቀስ ሀገራቸው ጉዳዩን ወደ ዓለም አቀፉ የፍትህ ፍርድ ቤት እንደምትወስደው ተናግረው ነበርም። በዚሁ መድረክ የኢትዮጵያ ምክትል ቋሚ ተወካይ ዮሴፍ ካሳይ ምላሽ ሰጥተዋል። የኢትዮጵያው ተወካይ ለግብጹ የውጭ ጉዳይ ሚኒስትር በሰጡት ምላሽ ግብጽ ስለ ታላቁ ህዳሴ ግድብ ያደረገችው ንግግር መሰረት አልባና አሳሳች ነው ሲሉ ከቀደመ የተለመደ ወቀሳዋ ጋር አያይዘው አጣጥለዋል። ግብጽ ስለ ታላቁ ህዳሴ ግድብ ተአማኒ ያልሆኑ ክሶችን በተደጋጋሚ ወደ ተባበሩት መንግስታት ድርጅት የጸጥታው ምክር ቤት አቅርባለች ሲሉ የመክሰስ ጠባያዋ ወደ ሱስ መሻገሩን አመላክተዋል። በምላሹ የተቆጡት የግብጹ የውጭ ጉዳይ ሚኒስትር ያንኑ የተለመደ ንግግራቸውን መልሰው አሰምተዋል። በአባይ ላይ የተናጠለ እርምጃ ወስዳ ግድብ በመገንባት በሚሊዮኖች የሚቆጠሩ የግብጽና የሱዳን ህዝቦችን ህይወት አደጋ ላይ የጣለችው ኢትዮጵያ ናት ሲሉ ክሳቸውን ደግመውታል። የውጭ ፖሊሲ ግጭት የሁለት ሀገራት ግጭት የሚጀምረው በፖሊሲ እንደሆነ ይታመናል። የዛኑ ያህል የሁለቱ ሀገራት ፍቅር የሚጀምረውም በውጭ ፖሊሲ ነው። የአንድ ሀገር የውጭ ፖሊሲ አቋም ነው። የአንድ ሀገር መሰረታዊ አቋም መገለጫ የሆነው የውጭ ፖሊሲ ለአንዱ ተስማምቶ ለሌላኛው ደግሞ ተቃራኒ መሆኑ ተገማች ነው። የኢትዮጵያና የግብጽ የውጭ ፖሊሲ በግጭት ውስጥ የቆየ ወደፊትም በዚሁ አውድ የሚቀጥል ነው ተብሎ ይገመታል። የግብጽ የውጭ ፖሊሲ በአባይ ወንዝ ላይ ከኢትዮጵያ በተቃራኒ የቆመ ነው። የኢትዮጵያም የውጭ ፖሊሲ ከግብጽ በተቃራኒ የቆመ ነው። በመካከል አስታራቂ ይሻል፣ ግን ደግሞ ቀላል አይደለም። የውጭ ፖሊሲያቸው ምንጊዜም እንደተጋጨ ነው። ኢትዮጵያ በአባይ ወንዝ ላይ የጋራ ተጠቃሚነትን መሰረት ያድርጋ አካሄድ ስትከተል፣ ግብጽ በአንጻሩ አባይ የብቻዬ ነው ትላለች። ግብጽ ኢትዮጵያ በአፍሪካ ቀንድ እና በምስራቅ ናይል ተፋሰስ አፍራሽ የተናጠል ፖሊሲ እየተከተለች ነው ስትል መውቀሷም ይታወቃል። የህዳሴ ግድቡ ግንባታ መጠናቀቅ ለታችኛው ተፋሰስ ሀገራት አደጋ የደቀነ ነው ሲሉ የውጭ ጉዳይ ሚኒስትሩ ተናግረዋል። በተመድ የኢትዮጵያ ምክትል ቋሚ ተወካይ ዮሴፍ ካሳይ ኢትዮጵያ ግድቡን በተመለከተ በተደጋጋሚ ዓለም አቀፍ ህግና መርህን መሰረት በማድረግ ምላሽ መስጠቷን አስታውሰዋል። አምባሳደር ዮሴፍ የኢትዮጵያ ዘላቂ የትብብር ፖሊሲና የግብጽ አዋኪነት ያላቸው ልዩነት ግልጽ ነው ብለዋል። ከዚህ የፊት ለፊት ፍጥጫ ቀደም ብሎ የኢትዮጵያ መንግስት የግብጽን አዲሱን የውጭ ፖሊሲ ሰነድ አደገኛነት ተንትኖ ዓለም ይወቅልን ሲል ማቅረቡ ይታወሳል። በኢትዮጵያ መንግስት በኩል የቀረበው ክስ ግብጽ በአፍሪካ ቀንድ ኢትዮጵያን ለመረበሽ አዲስ የውጭ ፖሊሲ ሰነድ መሰነዷን የሚገልጽ ነበረም። አሁን ደግሞ ግብጽ ላቀረበችው ፖሊሲ ተኮር ክስ ምላሽ የሰጡት አምባሳደር ዮሴፍ ኢትዮጵያ በአባይ ወንዝ ላይ ያላት አቋም ዓለም አቀፍ ህግጋትንና በኩል ተጠቃሚነት ላይ የተመሰረተ እንደሆነ በመግለጽ የግብጽን ወቀሳ አጣጥለውታል። በዚህ ጉዳይ ላይ የግብጹ የውጭ ጉዳይ ሚኒስትር በሰጡት ምላሽ ኢትዮጵያ ዓለም አቀፍ ህግን መጣስ መርጣለች፣ በተናጠል ፖሊሲዋ የአፍሪካ ቀንድና የምስራቅ ናይል ተፋሰስን እያወከች ነው ብለዋል። ግድቡ በተመረቀበት ዕለት ግብጽ ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት ባስገባቸው ይፋዊ ደብዳቤ ግድቡን ህገወጥ የተናጠል እርምጃ እየተወሰደበት በማለት መውቀሷ አይዘነጋም። በደብዳቤው ላይ ግብጽ ለዓመታት ጉዳዩን በዲፕሎማሲያዊ መንገድ እንደ ተመድን በመሳሰሉ ዓለም አቀፍ ተቋማት አማካይነት ለመያዝ መሞከሯን ጠቅሳለች። ለዓመታት ትዕግስት ያሳየችው ደካማ ስለሆነች ሳይሆን በአባይ ተፋሰስ ሀገራት መካከል በሚኖር ትብብር ስለምታምን እንደሆነም
ደብዳቤው ያትታል። በዚህ ጉዳይ አምባሳደር ዮሴፍ ለግብፁ የውጭ ጉዳይ ሚኒስትር በሰጡት ምላሽ ግብፅ ከቅኝ ግዛት ስምምነት የተወረሰ ታሪካዊ መብት አለኝ በሚል የተፋሰሱን ሀገራት አግልላለች በማለት ሲናገሩ ተደምጠዋል። ኢትዮጵያ የአባይን ወንዝ ለኃይል አቅርቦትና ለንጹህ የመጠጥ ውሃ ተደራሽነት ትጠቀማለች፣ ለደህንነቷም ትጠቀማለች። ግብፅ ይህን መብት ጥሳለች፣ በአባይ ላይ በብቸኝነት ተጠቃሚ ለመሆን ትሻለችና የግጭቱ ማዕከል ያለው እዚህ ጋር ነው። ግብፅ ለቀጠናው ሀገራት ሰላምና ትብብር ዋጋ አትሰጥም። በአጎራባች ሀገራት መካከል አለመረጋጋት እንዲፈጠር የጦር መሳሪያ በማቅረብ ፖለቲካዊ ጣልቃ ገብነትን ታራምዳለች። ይህንን ክስ ተንትነው ያቀረቡት የኢትዮጵያው ተወካይ አምባሳደር ዮሴፍ ግብፅ የተመድን መድረክ ለጠባብ የፖለቲካ ግብ እንደዋለችው ጠቅሰው ለሀገር ውስጥና ቀጠናዊ ጉዳዮች ትኩረት እንዳይቸር ለማድረግ እንደምትጠቀምበት አያይዘው ተናግረዋል። የግብፅ የውጭ ጉዳይ ሚኒስትር በበኩላቸው ሀገራቸው በዓለም አቀፍ ሕግ መሰረት ለግድቡ ጉዳይ ልባት ለመስጠት ዝግጁ ብትሆንም ኢትዮጵያ ለመተባበር ፈቃደኛ እንዳልሆነች በመግለጽ የተለመደውን ንግግር አሰምተዋል። በዓለም አቀፍ ሕግ ለመዳኘት ዝግጁ ከሆኑ እኛም ጉዳዩን በሕግ ለመያዝ ሙሉ ዝግጁ ነን፣ እውነታው ግን በኢትዮጵያ በኩል እንዲህ ያለ ፍላጎት የለም ብለዋል። በተመድ ስምምነትና በዓለም አቀፍ ሕግጋት መሰረት ግብፅ ከአባይ ወንዝ ጋር በተያያዘ ደህንነቷን የማስጠበቅ መብት አላት። ኢትዮጵያ በማዘናጋት የሚሊዮኖችን ሕይወት አደጋ ላይ ጥላለች፣ መብታችን ሲጣስ ዝም አንልም ብለዋል ሚኒስትሩም። ከዚህ ቀደምም በፈረንጆቹ በ2020 ግብፅ የታላቁ ህዳሴ ግድብን ጉዳይ ወደ ተባበሩት መንግስታት ድርጅት የጸጥታው ምክር ቤት መውሰዷ የሚታወስ ነው። በ2021 በግብፅና በሱዳን የጋራ ጥያቄ ምክር ቤቱ በግድቡ ዙሪያ ውይይት አድርጓል። ኢትዮጵያም እየወሰደች ያለችው የተናጠል እርምጃ ለቀጠናው መረጋጋት አደጋ ነው ሲሉ ሀገራቱ አቋም ይዘዋል። የጸጥታው ምክር ቤት ውይይቱ ሶስቱ ሀገራት የሶስትዮሽ ተቀባይነት ያለው አሳሪ ስምምነት ላይ እንዲደርሱ ምክር ሀሳብ ቢያስቀምጥም ሀገራቱ ለዓመታት ያደርጓቸው ውይይቶች ውጤታማ አልሆኑም። አሁንም ሌላ ዙር ትንቅንቅ ጀምሯል። ትንቅንቁ የኢትዮ ኤርትራ ወደብ ተኮር ውጥረት ባልበረደበት ሁናቴ ከቆመበት እንደገና ተመልሶ መቀጠሉ ኢትዮጵያን 1-2 ተፋላሚ ያደርጋታል። ከግብፅና ከኤርትራ ጋር ማለት ነው። ግብፅና ኤርትራ በኢትዮጵያ ላይ ትብብር ፈጥረው መዝመታቸው ይታወቃል። ይህም የሆነው የኢትዮጵያ መንግስት ከግድቡ ወደ ወደቡ የሚል አዲስ ቀጠናዊ እንቅስቃሴ መጀመሩን ተከትሎ ነው። በእርግጥ የወደቡ ጉዳይ ከግድቡ መመረቅ በፊት አጀንዳ ነበረም። ጠንከር ብሎ የመጣው ግን ከግድቡ መመረቅ በኋላ ነው። በአስመራና 4 ኪሎ ባለስልጣናት መካከል የቃላት ጦርነቱ ተባብሷል። የሆነ ሆኖ ኤርትራ በሰሞንኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ በተወካዮቿ በኩል በወደቦቿ ላይ የመጨረሻ ውሳኔ ያስቀምጣለች። ኤርትራ በወደቦቿ ጉዳይ መጨረሻ ያለችውን ውሳኔ ይፋ ያደረገችው በውጭ ጉዳይ ሚኒስትሯ ኦስማን ሳልህ በኩል ነው። የውጭ ጉዳይ ሚኒስትሩ ልክ እንደ ግብፅ የኤርትራን አቋም ያሰሙት በኒውዮርክ በተካሄደው የወደብ አልባ ሀገራት ጉባኤ ላይ መሆኑ የሚታወቅ ነው። ኤርትራ የሚታወቁ ወደቦች አሏት። ስለዚህም ወደብ ከሌላቸው ሀገራት ጋር መነጋገሯ አይቀሬ ሆኗል። ጉዳዩ በጥብቅ ከተያዘ ከመነጋገር ያለፈ ድርድር ውስጥ ለመግባት ሁሉ ትገደዳለች። ያላት አማራጭ ዓለም አቀፍ ሕጎችን መሰረት አድርጋ መደራደር ብቻ ነው ይላሉ አስተያየት ሰጪዎች። ያም ሆኖ ኤርትራ ኢትዮጵያን በስጋት ትመለከታለች። ለመደራደር ፈቃደኛ ብትሆን እንኳን የእወረራለው ስጋት አለባት። በኢትዮጵያ መንግስት በኩል ያለው ወታደራዊ ዝግጅትና ወታደራዊ ዛቻ ለኤርትራ ባለስልጣናት ከፍተኛ ስጋት ሆኗል። ባለስልጣናቱ የኢትዮጵያ መንግስትና አመራሮቹን በተንኳሽነት ይወቅሳሉ። የብልጽግና ባለስልጣናት የኤርትራ ሉዓላዊነት ባለማክበርና ዓለም አቀፍ ሕጉን በጣሰ መልኩ ወታደራዊ ዛቻ እያሰሙ ነው ከሚለው ወቀሳ አልፎም በግልጽ ወረራ ሊፈጽሙ ይችላሉ የሚል ጠንከር ያለ መልእክት እየተላለፈ ነው። እንደ አይነቱ ፍጥጫ የአፍሪካ ቀንድ ባሰጋው በዚህ ወቅት የተመድ ጉባኤ ላይ ኤርትራ የመጨረሻ ያለችውን ወደብ ተኮር ውሳኔዋን ይፋ አድርጋለች። የኤርትራው የውጭ ጉዳይ ሚኒስትር ኦስማን ሳልህ የኤርትራ ወደቦች ለውጭ ሀገራት ወታደራዊ ወይንም የባህር ኃይል ጣቢያነት ክፍት እንዳልሆኑ ሰሞኑን በኒውዮርክ በተካሄደው የወደብ አልባ ሀገራት ስብሰባ ላይ ተናግረዋል። ሚኒስትሩ በወደብ ዙሪያ የውጭ ሽምግልና ፖለቲካዊ ተቀባይነት እንደሌለውና በሕግም አስፈላጊ እንዳይደለ ገልጸዋል። ወደብ የማግኘት ጉዳይ የንግድ ጉዳይ እንጂ ፖለቲካዊ ወይንም ወታደራዊ ጉዳይ አለመሆኑን የገለጹት ኦስማን የኤርትራን ወደቦች ለንግድም ሆነ ለሎጂስቲክስ አገልግሎት መጠቀም የሚቻለው በኤርትራና ኤርትራ በምትመርጣቸው አጋሮች መካከል በሚደረግ ቀጥተኛ ድርድር ነው ብለዋል። ኤርትራ በወደብ የንግድ አገልግሎት ዙሪያ በእኩልነትና ፍትሐዊ መሪዎች ላይ ትብብር ለማድረግ ዝግጁ መሆኗን ኦስማን ሳልህ የሀገራቸውን የመጨረሻ የሚመስለውን ውሳኔና አቋም ለማስቀመጥ ሞክረዋል። ጉዳዩ በኢትዮጵያ በኩል ምን አይነት ትርጉም እንዳለውና ምላሽም እንደሚሰጥበት ጊዜው ሲደርስ የሚታይ ይሆናል። እንደ አጠቃላይ ግን በአሁኑ ወቅት ኢትዮጵያ በወደብና በግድብ ጉዳይ ተወጥራለች። ግብፅና ኤርትራን በኢትዮጵያ ላይ ለመተባበር ያነሳሳቸው መሰረታዊ ጉዳይ ወደቡም ግድቡም ነው። ኢትዮጵያ ግድቡና ወደቡን ጠበቅ አድርጋ ስለያዘች ፍልሚያው 1-2 ወይንም ከዚያ በላይ ሆኖ ይቀጥላል።